It's on here now. The goalkeeper's beat, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የምናስቀድመው የመጀመሪያ ጉዳያችንም የሚሆነው ማንቸስተር ዩናይትድ የካርሎስ ባሌባን ዝውውር አጠናቋል። ትላንት እንደነገርናቸው 20 ቁጥር ማሊያን ይለብሳል። ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋች መሆኑ ሙሉ በሙሉ ከተረጋገጠ በኋላ ችኮላውን ተናግሯል። በኦልትራፎርድ የማንቸስተር ዩናይትድን ማሊያ ለብሶ ወደ ሜዳ ለመግባት ከባለ መሃል ሜዳ ልምድ ያለው ከባለ ልምዱ ከማይክል ካሪክ ብዙ ለመማር እንደሚፈልግ ከልጅነት የጀመረ የማንቸስተር ዩናይትድ ተጫዋች የመሆን ጉጉት እና ይሄንን ጉጉት መኖር እስከጀመረበት እንደዚህ ባለው ልዩ አጋጣሚ የተፈጠረበት ቀን ድረስ የማንቸስተር ዩናይትድ ተጫዋች የመሆን ጭንቀት ነበረው። ይጓጓል፣ ይናፍቃል። የዩናይትድን ማሊያ መልበስ ክብሬ ነው የሚለው እና ቸኩላለሁ ይላል። ብዙዎቹ የማንቸስተር ዩናይትድ ደጋፊዎች ደግሞ ማወቅ ከሚፈልጓቸው ጉዳዮች መካከል አንዱ ካርሎስ ባሌባ አሁን ዝውውሩን አጠናቀቀ። የማስተዋወቁ ስራ ትላንትና ተሰራ። የካርሎስ ባሌባ የመጀመሪያ የማንቸስተር ዩናይትድ ጨዋታ የሚሆነው መቼ ነው? ምክንያቱም ከብራይተን ጋር በነበረው ፕሪሲዝን ወይም የውድድር ዓመቱ የቅድመ ዝግጅት ሂደት ላይ ጉዳት አጋጥሞታል። እሱንም ጭምር ማንሳት እንችላለን። በሌላ በኩል እንደነ ዌይን ሩኒ ያሉ የቀድሞ የማንቸስተር ዩናይትድ ተጫዋቾች ለካርሎስ ባሌባ ስኬትን ተንብየዋል። በማንቸስተር ዩናይትድ ቤት የእግር ኳስ ባለሙያዎች ደግሞ ካርሎስ ባሌባ በትክክል በማንቸስተር ዩናይትድ ቤት ውስጥ ምን ሊለውጥ ይችላል የሚለውን አንስተው እየተነጋገሩበት ነው ያለው። አለቀ፣ ተጠናቀቀ የካርሎስ ባሌባ ዝውውር። ግን ደግሞ ሌላ ትልቅ ጥያቄ አለ። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር የነበረውን ተግባር የነበረውን ቃል ሙሉ በሙሉ አሁን ፈጽሟል። አንድሬ ሳንቶስ፣ ዩሪ ቲሊማንስ፣ ካርሎስ ባሌባ የማንቸስተር ዩናይትድ ተጫዋቾች ሆነዋል። ኦኬ፣ መሃል ክፍሉን ለማጠናከር የሚሰራው ስራ ተጠናቀቀ። ቀጥሎስ ከመስከረም 1 ከፊታችን ማክሰኞ የዝውውር መስኮቱ ከመዘጋቱ ቀደም ብሎ ዩናይትድ ሌሎች ታርጌቶች ይኖሩታል ወይ የሚል ጥያቄ ደግሞ አሁን እየተነሳ ነው። በዛ ጉዳይ ደግሞ እየተነጋገሩ ነው። ትንሽ እናውራበት። የባሌባ ዝውውር ለማንቸስተር ዩናይትድም ለካርሎስ ባሌባም በጣም ምቹ ሁኔታ ይፈጥራል። ምንም ጥያቄ የለውም። ምክንያቱም ካርሎስ ባሌባ በማንቸስተር ዩናይትድ ቤት ውስጥ ምን ነገሮችን ሊለውጥ ይችላል፣ በምን መንገድ ማንቸስተር ዩናይትድ ቤት መሻሻል እንዲመጣ ምክንያት ሊሆን ይችላል ለሚለው ጥያቄ የሚሰጡትን አጠቃላይ ትንተናዎች፣ አጠቃላይ ማብራሪያዎች ከግምት ውስጥ ስናስገባ ዩናይትድ ቤት ጎደሉ የምንላቸውን ነገሮች የመሙላት ሞልቶ የመታየት ወይም ሞልቶ ማንቸስተር ዩናይትድንም ሙሉ የማድረግ አቅም አለው ነው። ይህንን አቅም እንዴት ነው ልንገልጸው የምንችለው ሲባል የመጀመሪያው የማንቸስተር ዩናይትድ ተጫዋቾች ላይ ያለውን ይሄ ኢነርጄቲክ ለመሆን መቸገር ባሌባ ድራሹን ያጠፋዋል። በነገራችን ትላንት ምሽት ላይ
ራት ላይ ያለን ነው ሰበር ዜናው የወጣው። ጨረሰ ማንቸስተር ዩናይትድም ይህንን ተጫዋች አስተዋወቀ የሚለው ነገር ማለት ነው። ስለዚህ ይሄ የባሌባ ዝውውር ለማንቸስተር ዩናይትድ የሚፈጥርለት የመጀመሪያው ነገር አንድ ቤስት ከሚባሉት የፕሪሚየር ሊጉ ታክለሮች መካከል አንደኛው ነው። ሁለት ወደፊት የሚሻገሩ ረጃጅም ኳሶች ላይ ካርሎስ ባሌባ በፕሪሚየር ሊጉ ትልቅ አቅም አላቸው ከሚባሉ የበለጠም ደግሞ የመሻሻል እድል አላቸው ከሚባሉ ተጫዋቾች መካከል አንዱ ነው። ስለዚህ እሱ በፍጥነት እና በረጅም የሚያሻግራቸው ኳሶች ለማንቸስተር ዩናይትድ ወደ ፈጣን መልሶ ማጥቃት፣ ወደ ፈጣን ትራንዚሽን ለመግባት በሚገባ ያግዘዋል። ወደ እነ ቤንጃሚን ሼሽኮ፣ ወደ እነ ማቲያስ ኩኛ፣ ወደ እነ ብሪያን ምቤሞ የሚላኩ በረጅሙ የሚሻገሩ እና በትክክል የሚደርሱ ኳሶች የማንቸስተር ዩናይትድንም የማጥቃት አቅም የበለጠ በማሻሻል ረገድ ያግዛል ነው። ይሄንን ብቻ አይደለም ግን የሚያነሱት ይሄ ካሜሮናዊ ተጫዋች እድሜው ገና 22 ነው። አሁን በፕሪሚየር ሊጉ ጥሩ ከሚባሉ የመሃል ሜዳ ተጫዋቾች በተለይ ጥሩ ከሚባሉ ምርጥ ዲፌንሲቭ ሚድፊልደሮች መካከል አንዱ ነው። ነገር ግን ለሚቀጥሉት 6 ዓመታት በማንቸስተር ዩናይትድ ቤት ሲቆይ ምርጥ አይደለም መሆን ያለበት፣ ታላቅ መሆን ይችላል ነው። ታላቅነት በምን ሊመጣ ይችላል? ለቅድም እንደተናገርናቸው አይነት ኳሊቲዎችን በማሳደግ ይህ ለቡድኑ መረጋጋትን በመፍጠር የቡድኑን ተጋላጭነት በመቀነስ መሃል ሜዳውን አብረውት ከሚጣመሩ ተጫዋቾች ላይ የሚወስደው የሚቀንስላቸው በጣም በርካታ ጫና ይኖራል ነው። ስለዚህ እነዚህ ጫናዎች ሲቀነሱ የማንቸስተር ዩናይትድ ሌሎች ተጫዋቾችም አብረው የመፍካት አብረው የማደግ ነገር ይኖራቸዋል። ስለዚህ ይሄ አንደኛው ነገር ነው። ይሄ ተጫዋች ብቻውን ሳይሆን ለምሳሌ 4 ሚድፊልደሮች አሉት ማንቸስተር ዩናይትድ። አንድሬ ሳንቶስ፣ ብራያን ቴሌማንስ፣ ዩሪ ቴሌማንስ፣ አሁን ያነሳ ነው ካርሎስ ባሌባ፣ ኮቢ ሜይ ነው። እነዚህ አሉ አይደል? አሁን እነዚህ 21 22 23 ናቸው ሶስቱ። ገባሻል? የእድሜያቸው ገና ነው። አሁን አንድሬ ሳንቶስን ማብሰል ከተቻለ አሁን በሌቭል ከወሰድሽው ካርሎስ ባሌባ፣ ኮቢ ሜይኖ፣ ሳንቶስ አሁን እዚህ ቦታ ላይ ሩኒ የሚያነሳው ለምሳሌ አንዱ ነጥብ ለመሰለፍ የሚደረግ ፉክክር መሀል ክፍሉን የበለጠ የተሻለ ያደርገዋል ነው። ምክንያቱም አሁን 4 ተጫዋቾች አሉ። ከነዚህ ከ4ቱ ማንን ላስገባ እያለ ነው የሚጨነቀው ካሁን በኋላ። ጥሩነቱ ደግሞ እነዚህ 3ቱ ተጫዋቾች በጣም ወጣት 20 22 እንደዚህ ሲሆኑ የዩሪን ደግሞ ስታየው 29 ነው እና የሱ ልምድ ደግሞ በጣም አለ እና ያንን አቀናጅቶ ከሚፈለገውንም ልምድ ከዚህ ተጫዋች በማግኘት እነዛ ተጫዋቾች ደግሞ የእድሜያቸውንም ገናነት በመጠቀም በጣም ጠንካራ የመሀል ክፍል መገንባት ይቻላል። አዎ ያኛው ሽግግሩ የእውቀት ሽግግሩም እንዲኖር ትልቅ አስተዋጽኦ ያደርጋል። ልምድ አልባ እንዳይሆን ያደርጋል። አዎ በእርግጥ ልምድ አላቸው። አሁን ባሌባ ልምድ የለውም ብለህ የምትናገረው እድሜው ገና 22 ዓመት ይሆን እንጂ በ22 ዓመቱ ግን ትልቅ በጣም የራሱን የእግር ኳስ ሂደት ወይም ችሎታ ወይንም ደግሞ የእግር ኳስ ህይወት በደንብ ቢውልድ እያደረገ የመጣ ነው። አሁን አንዳንዶቹ ነገሮች ስታይ 22 ዓመቱ ነው ወደፊት ትልቅ ተስፋ አለው ምናምን ብለህ የምትናገርላቸው ተጫዋቾች አሉ። ግን ለባሌባ እንደዛ አይደለም ምንለው። አብዛኛውን ነገር ፕሩቭ አድርጎ ምን ማድረግ እንደሚችል አስመስክሯል። በተለይ በ2024-25 የውድድር ዓመት ላይ የነበረው ብቃቱ ኤክሰፕሽናል ተብሎ ሊጠራ የሚችል ነው። ስለዚህ በዛ ላይ የበለጠ ማደግ ቅድም እንደተናገርከው አሁን ከምርጡ ባሌባ ወደ ታላቁ ባሌባ የመሸጋገር ሂደት ውስጥ ነው ማለፍ የሚጠበቅበት፣ ራሱን የበለጠ ማበርታት የሚጠበቅበት እንጂ ስለ ችሎታ እንደገና ስለ ይህንን አይነት ተስፋ አይተናል ምናምን የሚለውን ነገር እንደዛ አይደለም። በደንብ ስለዛም ቢሆን አክቹሊ የማንቸስተር ዩናይትድ ውድ ሚድፊልደሮች መካከል በቅርብ ርቀት አይቀመጥም ነበር። ውዱ ሚድፊልደር 86 ሚሊዮን ፓውንድ የወጣበት ፖል ፖግባ ነው። ገባሽ? አሁን ይሄ 70 ነው። ስለዚህ በ70ና በ86 መካከል ያለውን ስትመለከችው በእንግሊዝ ፕሪሚየር ሊግ ላይ ፕሩቭ ያደረገውን ነገር አይቶ ነው ማንቸስተር ዩናይትድ በዚህ ልጅ የተሳበው። ማንቸስተር ዩናይትድ እዚህ ልጅ ላይ ደግሞ የጀመረው መሳብ
ያለፈው የውድድር ዓመትም ከመጀመሩ በፊት የራሱ ለማድረግ ነው። አምና እኮ 100 የሚጠራበት ተጫዋች ነው የነበረው እና ብዙዎቹ የሚሉት የማንቸስተር ዩናይትድ ተጫዋች ሲሆን የ2024/25ቱን ባሌባን ሳይሆን ከዛም የጨመረውን ከዛም የበለጠ የተሻሻለውንና ያደገውን ካርሎስ ባሌባን እያየን እንሄዳለን። በራሱ ለማንቸስተር ዩናይትድ ለመጫወት ያለው ጉጉትም ይረዳዋል ብለው ነው የሚያስቡት። ስለዚህ ይሄ የካርሎስ ባሌባ ዝውውር ለማንቸስተር ዩናይትድ በጣም አሪፍ ነው የምንለው ነገር የመሳካት እድሉን እንዳንጠራጠረው ያደርገናል። የምንለው ነገር ማለቴ ምርጥ ተጫዋች ነው፣ ግን ወደ በለጠ ወደ ታላቅ ተጫዋችነት ለመሸጋገር አይ ዶንት ቲንክ ፌል ያደርጋል ብዬ ማሰብ አልቻልኩም። ያው በራሱ አንድም በራሱ ሁለትም ደግሞ በአሰልጣኙ ላይ የበለጠ ይንጠለጠላል ይሄ ጉዳይ ይመስለኛል። በራሱ ማለቴ ከዚህ በኋላ ራሱን ምን ያክል እያተጋ ይቀጥላል። አሁን ባለፈው የውድድር ዓመት ወደ 31 የፕሪሚየር ሊግ ጨዋታዎች ላይ ነው የነበረው። ግን ስለ ካርሎስ ባሌባ ምን ያክል ስናወራ ነበረ፣ ምን ያክል ትኩረት ተሰጥቶት ነበር። አብዛኞቹ የባለፈው የውድድር ዓመት ወሬያችን ከባሌባ ጋር የተያያዙት በጣም ቀንሷል፣ በጣም በቃ ለምን የሚል ጥያቄ የተፈጠረበት ነበር። እንዲሁም አንዳንድ ሰዎች አስተያየት ሲሰጡ ወደ ዩናይትድ የመዘዋወር እድልን በቃ ተከፍቶለታል፣ የዩናይትድ ተጫዋች ሊሆን ነው ተብሎ ወሬው መነሳት ከጀመረ ጊዜ ጀምሮ ረብሾታል፣ መረጋጋት አልቻለም። ምናልባት ይህ በጣም ጉጉት የፈጠረው ነገር ሊሆን ይችላል። አንዳንድ ጊዜ ራስን ለማሳየት የምታደርጋቸው በጣም ከፍ ያሉ እንቅስቃሴዎች ነርቨስ ወደ መሆን ሊቀየሩ ይችላሉ እና የነበረህንም ነገር አጉልተህ እንዳታወጣ እንዳታሳይ ሊያደርጉ ይችላሉ። በዛ መንገድ መረዳት አለብን የሚል አስተያየት የሚሰጥበት ልጅ ነው የነበረው። ግን አሁን የዩናይትድ ተጫዋች የመሆን እድልን አንድ ጊዜ አግኝቷል። ፍላጎቱ ነው፣ ህልሙን የመኖር እድል ነው እጁ ላይ የገባው እና ያንን እንዴት ፕሩቭ ያደርገዋል የሚለውን ደግሞ በጣም ሁላችንም እንድንጠብቅ ነው የሚያደርገው። ከመጀመሪያው የዩናይትድ የመክፈቻ ጨዋታ ከባለፈው ከሁል ሲቲ ጋር ከተደረገው ጨዋታ በኋላ ሪፖርቶች በሙሉ የሚያሳዩት ባሌባ መምጣት አለበት። በቃ ዩናይትድ ላይ ያየናቸው አንደኛው ክፍተት በመሀል ክፍል ላይ ያለው ችግር ነው እና ያንን ነገር ለመቅረፍ ደግሞ እንደ ባሌባ ያለ ወጣት ኢነርጄቲክ የዩናይትድን ማሊያ የመልበስ ፍላጎት ያለው በፕሪሚየር ሊጉ ላይ ልምድ ያለው እንደገና በብዙ ነገሮችም ደግሞ አሸንፎ መውጣት የቻለ በቁጥሮችም ስታይ አሸንፎ መውጣት የቻለ ተጫዋች ነው፣ በተለይ በምርጥ የውድድር ዓመቱ ላይ። ስለዚህ ያንን ነገር በቃ ወደ ዩናይትድ መምጣት አለበት እና ያንን የበለጠ ዩናይትድ እንደሚፈልገው የታየበት ጨዋታ ነው ተብሎ የተገለጸበት ነው። ስለዚህ ከዚህ በኋላ በቃ ይሄ አሁን አንዳንድ ጊዜ ልክ ይሄ ክፍተቱን የሚሞላው እሱ ነው ሲባል ያንን ደግሞ የበለጠ ማስመስከር ከተጫዋቾች ይጠበቃል እና እዛ ላይ እንዴት ራሱን ትጎ ያደርጋል የሚለውን የምንጠብቀው ነው። ሌላ ከማይክል ካሪክ ጋር መስራቱ የበለጠ ሊጠቅመው ይችል ይሆናል። ማይክል ካሪክ ደግሞ እንደነዚህ አይነት ተጫዋቾች የበለጠ ችሎታቸውን እንዲያወጡ የሚያግዝ አሰልጣኝ ነው ወይ? ያንን መሆኑንም በኮቢ ማይኖ ድል በመስጠት አይተናል እና እነዚህን ተጫዋቾች ደግሞ የበለጠ ችሎታቸውን ከፍ እንዲያደርጉ ምን አይነት መንገድ ይጠቀማል የሚለውን እንድንጠብቅ ያደርገናል ብዬ ነው ማሰብ። ልክ ነው። ከምንም በላይ ግን ከተጠቀሱት ነገሮች መካከል ለእኔ ፍላጎት ባለበት ቦታ ሰው ጥሩ ያገለግላል ነው ምለው። ፍላጎቱ እሱ የማንቸስተር ዩናይትድ ተጫዋች መሆን ስለሆነ ይሄ አልተሳካም። ለምሳሌ ዝም ብሎ እኮ ሲገለጽ ስትሰሚው የካርሎስ ባሌባ በ2025/26 ቀዝቀዝ ማለት ዋነኛው ምክንያት በዩናይትድ መፈለጉን አውቆ ያዝውውር ሳይሳካ በመቅረቱ የተፈጠረበት ስሜት ነው ያቀዘቀዘው ይህን ልጅ የሚል ነው። ይሄ ሲነገርሽ በራሱ ምን ያህል የማንቸስተር ዩናይትድ ተጫዋች ለመሆን የበዛ ፍላጎት የበዛ ፍቅር እንዳለው የሚያሳይ ነው። የማንቸስተር ዩናይትድ ተጫዋች መሆን የሚፈልግበት ዋነኛው ለእኔ ደግሞ የሚታየኝ ብቸኛው ምክንያት በዛ ማሊያ በዛ ክለብ ውስጥ መድመቅ እችላለሁ፣ በዛ ክለብ ውስጥ ታሪክ መስራት እፈልጋለሁ። ይህንን ደግሞ ገና ትላንትና ሪቪል ከተደረገ በኋላ በነበረው የመጀመሪያው የማንቸስተር ዩናይትድን ማሊያ ለብሶ በሰጠው ጋዜጣዊ መግለጫ ላይ ተናገረው። ምን አለ? በጣም የማይታመን ስሜት ነው እየተሰማኝ ያለዋል። ኢንክሬዲብል የሆነ በቃ ልታምነው የማትችለው አይነት ልትገልጸው የማትችለው አይነት ስሜት ነው እየተሰማኝ ያለው። ህልሜ ማንቸስተር ዩናይትድን መቀላቀል ነው። ያ ህልሜ ተሳካ።
ይሄ ህልሜ ሲሳካ፣ ይሄ ህልሜ እውን ሲሆን የሚሰማኝ ያለውን ስሜት እንዴት አድርጌ ልግለጸው አለ። በዚህን ያህል መጠን የማንቸስተር ዩናይትድ ተጫዋች መሆን ከፈለገ ትልቅ ነገር ነው እና እኔ እኮ በኦልትራፎርድ ልጫወት ነው። በኦልትራፎርድ የማንቸስተር ዩናይትድ ተጫዋች ሆኜ በኦልትራፎርድ ብራይተንን ወክሎ ተጫውቶ ያውቃል። በኦልትራፎርድ ግን ሆም ቲም ሜምበር ሆነሽ የባለሜዳው የማን ዩናይትድ ተጫዋች ሆነሽ ከመልበሻ ቤት ወጥተሽ ለማንቸስተር ዩናይትድ በኦልትራፎርድ መጫወት ግን ስፔሻል የሆነ ወይም ልዩ የሆነ ስሜትን ይፈጥራል። ልዩ የሆነም ደግሞ አጋጣሚ ነው የሚል አስተያየትን ሰጥቷል። ይሄ ለእኔ ከብዙ ነገሮች ጋር ላነጻጽረው የሚችለው ትልቅ የክብር ስሜት ነው የሚፈጥርብኝ አለ እና አይ ካኖት ወይት አለ። ይህንን የሚለው ካርሎስ ባሌባ ነው። አይ ካኖት ወይት አለ ቱ ወርክ ዊዝ ማይክል ካሪክ። በቃ ከማይክል ካሪክ ጋር ስራ ለመጀመር ከማይክል ካሪክ ጋር ራሴን ለማዘጋጀት እና በሱ ልምድ እየታገዝኩኝ በማንቸስተር ዩናይትድ ቤት ውስጥ ትልቅ አገልግሎት ለመስጠት ለመጀመር በቃ አልደርስ ብሎኛል የሚል አስተያየትን ሰጥቷል። ከዛ በተጨማሪ ግን በክለቡ የሚነገረው ነገር የክለቡ አምቢሽን ክለቡ ማሳካት የሚፈልጋቸውን ነገሮች በምንነጋገርበት ጊዜ በጣም ግልጽ ነው። በቃ የማንቸስተር ዩናይትድ ፍላጎት ምን እንደሆነ ገብቶኛል። ይሄ ፍላጎት እንዲሳካ ከሌሎቹ ተጫዋቾች ጋር በሙሉ የምችለውን ላደርግ እድል ስላገኘው በጣም ደስ ብሎኛል አለ። ስለዚህ እዚህ ውስጥ ትንሽዬ መዋጮ ይኖረኛል ማንቸስተር ዩናይትድን ከፍ ማድረግ ማንቸስተር ዩናይትድን ተፎካካሪነቱን እና የዩናይትድን ስኬት ለማምጣት በሚደረገው ጥረት አለሁበት አለ። አሁን ጉዳት አለበት ይህ ልጅ። ስለዚህ መቼ ነው ባሌባ ወደ ማንቸስተር ዩናይትድ ቡድን ተመልሶ ወደ ጨዋታ የሚመጣው ስንል አሁን ለጊዜው የተሰጠን ግምት ሴፕቴምበር 13 የሚል ሴፕቴምበር 13 የመጀመሪያ ጨዋታውን የሚያደርግበት ቀን ሊሆን ይችላል። ሴፕቴምበር 13 ማንቸስተር ዩናይትድ ያለው ጨዋታ ከማንቸስተር ሲቲ ጋር። ስለዚህ ካርሎስ ባሌባ ለዛ ጨዋታ ይደርሳል። የሚያሳስብ ጉዳት አይደለም። ለዛ ጨዋታ ግን ዝግጁ መሆን ይችላል ተብሏል። ይህ አንደኛው መረጃ ነው። የሩኒ አስተያየት በዚህ ጉዳይ ላይ ለማንቸስተር ዩናይትድ ካርሎስ ባሌባን ማስፈረም በጣም ትልቅ ነገር ነው ብሏል። በጣም 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 ትልቅ ነገር ነው። በሁለት በሶስት አንደኛ ልጁን በጣም አደንቀዋለሁ፣ በጣም ወደዋለሁ ነው። ሁለተኛው በማንቸስተር ዩናይትድ ሚድፊልድ ላይ ፉክክር ይኖራል። በቃ ጥሩ ስትሆን ብቻ ነው መሰለፍ ያለብህ። ሰው ስለሌለ ዝም ብለህ የምትገባበት ቡድን መሆን የለበትም። ገብቶሻል አይደል? እንደዛ መሆን የለበትም። ከቻልክ ያሰልፋል፣ ካልቻልክ መቼም ቢሆን አትገባም። ስለዚህ ከነዚህ በዋናነት ለመሰለፉ ይፎካከራሉ ከሚባሉት ከአራቱ ተጫዋቾች ከዩሪ ቲሌማንስ፣ ከአንድሬ ሳንቶስ፣ ከኮቢ ሜይኖ እና ከካርሎስ ባሌባ ማንን ላስገባ እያለ ሁለቱም ፒክ በሚያደርግበት ሰዓት ላይ ሁለቱ ይቀመጣሉ። የሚቀመጡት ይተጋሉ፣ ነገ የመጫወት እድሉ የኔ ይሁን ብለው ማለት ነው። ስለዚህ በሚተጉ ተጫዋቾች መካከል የሚኖር ፉክክር ማንቸስተር ዩናይትድ መሀል ክፍሉ ላይ የተሻለ እንዲሆን ያግዘዋል የሚል አስተያየት ተሰጥቷል። በዚሁ ጉዳይ ላይ የዩናይትድ የመሃል ክፍሉን የማጠናከር ጥረት አበቃ፣ ተዛዚሞ ተጠናቀቀ ማለት ነው። ገባል። ስለዚህ ቀጥሎ ምን ይሁን ነው ትልቁ ሌላው አሁን ቀጥሎ ዩናይትድ ምን ያድርግ? የዝውውር መስኮቱ ከመዘጋቱ በፊት አሁንም አንድ የሆነ ጉዳይ ሊኖረው ይገባል ነው። የሚኖረው ጉዳይ ምንድን ነው? አንድ ሌፍት ባክ ላይ ነው። አንዳንዶች ምን ይላሉ? ሌፍት ባኩ ላይ ብዙ አታስጨንቁት ማንቸስተር ዩናይትድን ይላሉ። ለምን ሲባሉ እዛ ቦታ ላይ የሆነ ለመናገር ዲየጎ ዳሎም ሰርብ ሊያደርግ ይችላል። የመከሩትን ነው ሊያስበሉት ነው ብለሽ ካሰብሽ መናገር ትችላለች። ዲየጎ ዳሎ፣ ማዝራዊ እዛ ቦታ ላይ መጫወት ይችላል። ኢቨን ይሉና ካርሎስ ባሌባም እዛ ቦታ ላይ ለብራይተን ተጫውቶ ያውቃል። የሆነ ነገር ሉክሻው ቢያጋጠመው እንደነዚህ ያሉ መጠባበቂያዎች አሉት፣ በነዛ እንትን ማለት ይችላል። ሁለተኞቹ ደግሞ የሚናገሩት ምንድን ነው? ሉክሻው ዘንድሮ ለማን ዩናይትድ ስንት ጨዋታ ሊጫወት ይችላል? እድሜው 31 ነው። ባለፈው የውድድር ዓመት ሁሉም ላይ ነበረ። በዘንድሮ የውድድር ዓመት በሁሉም ላይ ይኖራል ወይ? አምና ማንቸስተር ዩናይትድ በካራባው ካፕ በጊዜ መሰናበት፣ በኤፍኤ ካፕ በጊዜ መሰናበት፣ በቻምፒዮንስ ሊግ የሌለበት መሆን ለሉክሻው በደንብ ጠቅሞታል።
በሁሉም የፕሪሚየር ሊጉ ጨዋታዎች ላይ ለመጫወት የቻለው ለማረፍም ለመዘጋጀትም ሪከቨር ለማድረግም ለጥንቃቄም የሚመች ታይም ነበረው። በአንድ ጨዋታና በሌላ ጨዋታ ማንቸስተር ዩናይትድ እኮ ሌሎቹ እየተጫወቱ መሀል ላይ ጠፈት ብሏል። አንድ ወር ምናምን ጠፍቶ ነው። እንደዛ አይነት ስፔስ ማግኘት እንደ ሉክ ሻው ላለ ጉዳት ለሚደጋገምበት ተጫዋች የጉዳት ሪከርዱን የጉዳት ሬፒቲሽኑን ይቀንሰዋል፣ ድግግሞሹን ይቀንሰዋል። ስለዚህ እሱ በጣም ተጠቅሟል። ዘንድሮ ያ የለም። ዘንድሮ ብቸኛው ሌፍት ባክ እሱ ነው። ማንቸስተር ዩናይትድ ፕሪሚየር ሊግ፣ ካራባኦ ካፕ፣ ኤፍ ኤ ካፕ እና ካራባኦ ካፕ እንዳምናው ሁሉ ዝም ብሎ ተሸንፎ በአንደኛው ዞር ይወጣል ተብሎ አይጠበቅም። ምክንያቱም ክለቡም ታርጌት ያደረገው ዘንድሮ ከአራት ውድድሮች በሆነው ዋንጫ ማሸነፍ አለብን ነው። እሱን ነው እንደ እድገት፣ እሱን ነው እንደ ታርጌት እያስቀመጡ ያሉት። ስለዚህ ጨዋታዎች በድግግሞሽ በቶሎ ቶሎ ይመጣሉ። ምን ሊሆን ነው? ሉክሻው ነው ያምናው አይነት ሌክዠሪ የሆነ ነገር ላይኖረው ይችላል። ስለዚህ ማንቸስተር ዩናይትድ ሚድፊልድን አጠናክሯል፣ በራሱ ዕቅድ መሰረት አስኪዷል። ዝውውሮቹ ላይ አስተያየት ሰው ሊሰጥ ይችላል። ግን ዋትስ ኔክስት ፎር ማን ዩናይትድ ሲባል ሌፍት ባክ ላይ ይሉና እዛ ሌፍት ባክ ላይ ማን አሉ ይሉና አንድ ለምሳሌ ኤስፒኤን ምን ያስቀምጣል? 6 አማራጮች ይላል። እነዚህ 6 አማራጮች ማንቸስተር ዩናይትድ ሊያስፈርማቸው የሚችላቸው የመስመር ተከላካዮች ናቸው። እነዚህ ማን ዩናይትድ ሊያስፈርማቸው የሚችላቸው የመስመር ተከላካዮች ማን ናቸው እያለ ሲወርድ ለምሳሌ የባርሴሎናውን ተጫዋች ባርሴሎናን ከዚህ በኋላ ባርሴሎና ጋር መቀጠል አልፈልግም አለ ተባለ። እንደውም ትናንትና ባሌድ የሚሉት ልጅ መውጣት እፈልጋለሁ አለ። እንደውም ከዩናይትድ ጋር በጣም አሌሃንድሮ ብሌድ ማንቸስተር ዩናይትድን የሚቀላቀልበት እድል ሰፊ ነው ይላል ኢኤስፒኤን። በጣም ሰፊ ነው ይላል። ሉዊስ ሃል ኒውካስል ዩናይትድ ይሸጣል ተብሎ አይጠበቅም። ግን ማንቸስተር ዩናይትድ ሬዲ የሆነ ነው 70 ሚሊዮን ኦፈር ለማድረግ። ኒውካስል ዩናይትድ አልሸጥም ማንሌዝ ምርጥ የሆነ ኦፈር ካልመጣልኝ በስተቀር ነው ያለው። አልዘጋትም። በጭላንጭል የሆነች ክፍተት አለች። ያቺ ክፍተት ዋጋ አቀራረብሽ የበለጠ በርገድ ያደርገዋል ነው ፍሉሱ ገንዘቡ እያለ ይወርድና ኤስፒኤን የሉዊስ ስኬሊንም ስም እዛ ውስጥ አካቱታል። የማንቸስተር ዩናይትድ አንደኛ ምርጫ ሉዊስ ስኬሊ ነው ይላል። አርቴታ 100% አይሸጥም ብሏል ሉዊስ ስኬሊ። ትናንት ማምሻውን የወጡትን መረጃዎች በኋላ በዝርዝር እናነሳቸዋለን። ከአርቴታ ፈቃድ ውጪ የአርሰናል ባለስልጣናት ባለቤቶች ሉዊስ ስኬሊ ሊሸኙት ነው ይላል። ከአርቴታ ፈቃድ ውጪ ለምን ሲባል ነው ሂሳብ የማስተካከል ስራ መስራት አለብን። አምናም አልሸጥንም፣ ዘንድሮም አልሸጥንም፣ ገዛን እንጂ። ስለዚህ ሂሳቡን ለማስተካከል የምንችለው እንደ ሉዊስ ስኬሊ አይነት ተጫዋቾችንም ቢሆን ሸኝተን ነው የሚል ቡኩ መስተካከል አለበት የአካውንቱ በሚል ከአርቴታ ፈቃድ ውጪ ይሄ አርሰናልን ምን ይፈጥርበታል? እውነት ይደረጋል ወይ? በኋላ እንነጋገርበታለን። አሁን የምናወራው ስለ ማን ዩናይትድ ከሆነ ማን ዩናይትድ እዛ ውስጥም አለበት፣ ስኬሊን ይፈልጋል። ግን ይሄኛው ቅድም በተባለ መሰረት አያሳስብም ከተባለ እኔ ይህንን ልጅ ቶሎ ሸኝቶ ማንቸስተር ዩናይትድ ሳይውል ሳያድር ዚርክዚን ቶሎ ሸኝቶ አጥቂውንም ትንሽ ቢያጠናክረው በማቲያስ ኩኛ በብሪያን ኤምቤሞ አሴ ነምበር 9 መጠቀም ቢቆም የምር አጥቂ የምር ጎል አስቆጣሪ ከሼሽኮ ጋር ለመሰለፍ የሚፎካከር ተጫዋች ቢያስፈርም በጣም ደስ ይለኛል። አሁን ምረጭ። 2 ላይ ያስፈርም ይችላል። አንድ አጥቂ፣ አንድ ሌፍት ባክ ላይ ያስፈርም ይችላል። የትኛው ነው አንገብጋቢ ላንቺ? እኔ ሌፍት ባክ ላለሁ ከአጥቂ በላይ ያለሽ ማለት ምርጫውና ስለ አንድ ብቻ ምረጭ ስላልከኝ፣ ምክንያቱም በፊት መስመር ላይ ማንቸስተር ዩናይትድ ያለው ጥንካሬ የተሻለ ነው። በኋላ መስመር ላይ ካለው ጥንካሬ አማራጭ ጎል አግቢዎች አሉት። እነ ሼሽኮም እነ ኤምቤሞ
ያገባሉ እና አማድ ያሉም ደግሞ ከተወሰነ ጊዜ በኋላ ይመለሳል። ስለዚህ የተሻለ ነው። አሁን በአማራጭ መንገድ ነው እንጂ የምናየው ቢሆንና ቢሳካ በትክክል ዚርክዜ ሄዶ ሌላ አንድ አጥቂ ቢመጣና ሼሽኮ የበለጠ ነጻነት ቢኖረው በጣም ጥሩ ነው ብዬ ነው ማስበው። ነጻነት ያልኩት በየጨዋታዎቹ ላይ የመሰለፍ ግዴታ ባይጣልበት እንደዛ ቢሆን የተሻለ ነው ላለው ግን አማራጭ ስለሆነ የሰጠኝ እኔ ሌፍት ባክ እንደውም ታነሳለ ብዬ የነበረው እኔም ግራ የገባኝ የካማቪንጋ ስም ከማንቸስተር ዩናይትድ ጋር በድጋሚ ተያያዘ እና ሰዎች ግር ሊላችሁ ይችላል። ካርሎስ ባሌባን ካስፈረመ በኋላ ነው አሁን ካማቪንጋን ደግሞ ማንቸስተር ዩናይትድ ይፈልጋል የሚሉ መረጃዎች እየወጡ ያለው እና ካማቪንጋ ሌፍት ባክ ላይም ተጫውቶ ያውቃል። እዛም ላይ ጥሩ ሪከርድ አለው እና እዛም ላይ እየሰራ ነው ፍላጎቶች አሉ የሚል ሪፖርቶችም ወጥተው እያየን ነበር እና የሆነ ተጫዋች ከዚህም በኋላ እንጠብቃለን ማንቸስተር ዩናይትድ ላይ ከማስፈረም አንጻር። አይ ዶንት ቲንክ ማን ዩናይትድ የጨረሰ አልመሰለኝም። ዝውውሩ እስከ ማክሰኞ ድረስ በሰበር ዜናዎች ታጅቦ ይቀጥላልና ቢ ሬዲ ነው የምንለው ለዩናይትድ ደጋፊዎች። ማንቸስተር ዩናይትድ ላይ አልጨረስንም። ሌሎች ክለቦች ላይ የምናነሳቸው ነገሮች አሉ። ብሩኖ ፈርናንዴዝ እንደዚህ ብሎኝ አለ። ብሩኖ ፈርናንዴዝ እንደዚህ ነኝ በሉኛል። እንደዚህ ምንድነው ስም ላይ እንደዚህ ፋን አይደለሁም። የዛ ፈርናንዴዝ ምንም ችግር የለውም። ማንን ትንሽ ተበቃ አድርገው ማንን ፖይንት አውት እያረኩኝ እንደሆነ እስከ ታወቀ ድረስ በቂ ነው። ለምሳሌ የመረጃው ነው እንጂ ዋናው በዛ ዙሪያ ይዘሽ የምትመጪው መረጃ ነው እንጂ ሀይሌ ጊብረሲላሴ ምናምን የሚለው ሰው ስለ ሀይሌ የሚሰጠው ትንታኔ ነው። ግን እኔ አንዳንድ ግራ የሚገባኝ ይሄ ወዛ ሀገር ውጭ ሀገር ስም ላይ በጣም በትክክል ስማቸውን እንድትጠራ ይፈልጋሉ። አሁን እግር ኳስ ተጫዋቾችን ማለት ብቻ ሳይሆን እንዲሁም በሌላ አጋጣሚ ስማቸውን ስትጠራ በጣም ያስተካክሉሃል። አሁን እኛ ዝም ብሎ ሳምራም ቢሉኝ ምንም ቢሉኝ በቃ እኔን እስከሆነ ድረስ ተቀብዬ አልፋለሁ። ማስታወቂያውን ወደናል አይደለም። አይ እንደዛ ስላጋጠመኝ ነው እኔ እና ብዙ ጊዜ አይደለም አሁን ምሳሌ ነው እኔ የተናገርኩት። ቢሉኝ እኔን እስከሆነ እስከገባኝ ድረስ ምንም አይመስለኝም። እነሱ ግን በደንብ በቃ ስማቸውን በትክክል ፕሮናውንስ እንድታረግ ይፈልጋል። ቪዲዮ ይለቀቃል እንደ ሶሻል ኤክስፐሪመንትም ነገር እንደገና ደግሞ ፈን ለመፍጠርም አንዳንዴ በሚድል ኔማቸው የጠሯቸውና ሲበሽቁ ኦፊስ ላይ በሚድል ኔም ለምር በሚድል ኔም የምጠራኝ ይላል። እንግዲህ ሚድል ኔም የሚባል አለ። አሁን በትክክል ያንተን ስም ፕሮናውንስ አድርገው የሚያውቁ የውጭ ዜጎች ወይ ፈረንጆች አሉ። አበበዬ ነው አረ ይማለው አንቺ ሳምራልሻ ይላል። በትክክል ነው እኮ ያልኩት፣ እያቆላመጡ አይደለም። በቃ አሁን በትክክል ለምሳሌ አቶ አበበ ከሆነ አበበዬ ነው። ፈረንጆቹ ቻይናዎችም አሉ ወዳጆች አበበዬ ነው የሚሉኝ። ለምን በእኔ መስመር አትገባልኝም ነው አይደል? በቃ አበበዬ ነው የሚሉኝ። እሺ እንዴ አንቺ አልተመቸውሽም? ለማንኛውም እያደመጣችሁን ስለሆነ እጅግ በጣም አድርገን እናመሰግናለን። በጣም ነው የምናመሰግን። ስንመለስ እንግዲህ ቀደም ሲል እንደተነጋገር ነው የተለያዩ ጉዳዮችን እናነሳለን። በያላችሁበት መልካም ጊዜ ይሆንላችሁ። It's on here now. The goalkeeper's beat and South Africa have done